አባት አያድጉም። ጠንካራ እናት ስላለቻቸው ሰርታ ታሳድጋቸዋለች እንጂ ሚስትን እንደ ቤት ጌጥ ቁጭ በይ ቤት ማለት ትክክል አይደለም። መስራት አለባት። እናቱ ጋር እኮ ሄዶ እማዬ እንዲህ አደረገ ጥላኝ የጠፋች ብሎ ነው እናቱ እኮ ናቸው ያረጋጉት። ግን ነገርሽውን ለምን እንደ አዲስ ሰርፕራይዝ ይሆንበታል ታዲያ? ንገርክ የነገርኩት የዛውን ቀን አይደለም። ተጣልታ እንደነበረበት ሰሞኑ ዳግም በቃ አንተም የራስህን ህይወት ኖር፣ እኔም ድንገት ይችል ስለመጣች ከሆነ እንደዚህ የምትሆነው እኔ ወጥቼ ሰርቼ መብላት እችላለሁ። ምክንያቱም ወለድኩኝ እንጂ አልሞትኩም። ሁሌ እለዋለሁ ደግሞ ይችን ቃል እውነት እለዋለሁ። የወለድኩ ሰው እኔ ወለድኩ እንጂ ሞት እንዴ ምን ሆንኩኝ እለዋለሁ። የሆነ ነገር ሲቀያየር ይቅርታ እዚህ ጋር እሷም ዋሽታለች። ለምን የዕለት ሁለት ካልነገረችው እሱ ቤት እንዳለች ነው የሚያውቀው። ሲገባ ነው ቤት እንደሌለች ቃጭና እንደሌለች ያወቀው ሲገባ ነው እንጂ በማንኛውም ቀን ሲጨቃጨቁማ እኔ ካልሆነ ወጥቼ ሰርቼ መብላት እችላለሁ ምናምን ማናችንም ስንበሳጭ ልንል እንችላለን። ብንለያይ እኮ እኔ ያላንተ መኖር ይችላል። ምንድን ነው ያላንተ መኖር ማንችል ይመስልካል ምናምን ልንል እንችላለን። ለባላችን ማናችንም ስንናደድ ስንጣላ የወለደች ብለት ነው እንዴ? ከዛ ቴክስት አደረኩለት ከግን በቃ እኔ የራስ ኑሮ ነው ምንም የምታደርገው ነገር እንትን እያለኝ አይደለም፣ የተመቸኝ አይደለም የምታደርጋቸው ነገሮች ምናምን ቴክስት አድርጌለት ነበረ። ከዛ በአካልም ሲመጣ ደግሞ ስደግምለት ምን አይነት ምላሽ ሰጠኝ? ዲጂትን አስቀምጭና ውጭ አለኝ። መውጣት ትችያለሽ አለኝ። ከዛ ኧረ እውነት ለማን ሆነና ይሄን ያክል እንደዚህ ነው ያልኩት። ለማን ሆነና ይሄን ያክል የተሰቃየሁት ጊዜ ጥዬ ማለት በጣም ስለው መንገዱን ጨርቅ ያደርግልሽ አለኝ። እኮ እሺ ያደርግልኛል፣ ግን ገንዘብ ስጠኝ፣ ብር ስጠኝ እና መሰራሪያ ዕቃ ስጠኝ ስለው ምንድን ነው የምትፈልጊው አለኝ። ከዛ አልጋ እንድትሰጠኝ እፈልጋለሁ አልኩት። አልጋ ስጠኝ መሰራሪያ ዕቃ ልውሰድ ስለው አልጋ የሚያምሻል እንደ ይሄ ለእኔ ይገባል ብለሽ ታስቢያለሽ አለኝ። አልጋውን ማለት ነው። የዛን ቀን በጣም ነገር አሉት ጀመር ለውጣ ነው ምናምን ነገር ድንገተኛ አይደለም የወጡት። ድንገት የሆነበት የዛን ቀን መውጣት ሊሆን ይችላል እንጂ ተነጋግረናል፣ ነገር ያለው ከዛ እንደዛ ሲለኝ ከዛ እንደዛ ብሎ ተናግሪ ምናምን መጨረሻ ላይ አባብሎ ሊወጣ ሞከረ ማለት ነው። እንትን የሆነ እንትን ላይ መጥፎ ነገር ሊሰማኝ የምታደርግ አራስ ቤት ተኝቼ የሆነ ቀን ነው ማማዬ ላጥብ ማታ አካባቢ ነው እና እያዘገጃጁላት ነበር ገላዋን ላጥባት። ከዛ እሱ መጣና ጃኬት ደርቦ ሊወጣ ሲል አባይ ልትሄድ ነው ምናምን ነገር አልኩት ማለት ነው። ስራ ላወራ ነው ማገኘው በአካል ሰው አለ ስራ ላወራ ነው አለኝ። ከዛ እሺ በዚህ ሰዓት ግን ምናምን አንድ ሰዓት እኮ ምናምን መጠ ሊመለስ በዚህ ሰዓት እኔ እኮ እራት ምናምን አልሰራሁም ምናምን ስለው ስመጣ ይደርሳል ችግር የለው ምናምን ነገር አለኝ እና ሄደ። ከዛ ማማ ጥቤ ምናምን ስጨርሽ ሳይ ኦንላይን ነው ግን አባ ግን ኦንላይን ላይ ነው እንደ ሰው የምታናገር ምናምን ነገር አልኩት ማለት ነው። ከዛ ወይ እናት ደግሞ አይደለም ፊት ለፊት ያለ ምናምን ይለኛል። ያ ታዲያ ማንተ እኮ ኦንላይን ነው ያለከው ሰውዬውን አውራ ነው ተመለስ ምናምን ነገር አልኩት። ከዛ ያኔ አምሽቶ ምናምን ቢያንስ 4 ከምናምን እስከ 5 ሰዓት ምናምን ቆይቶ መጣ። ከዛ ከተኛ በኋላ እኔ አልተዋጠልኝም። የወጣበት ምክንያት ስራ ምናምን እኔ ስላልተዋጠልኝ ስልኩን ማየት ጀመርኩ ማለት ነው። ስልኩን ሳየው የተደዋወለበትንም አየሁት። ቴሌግራሙን ፈተሽኩት ሳይ ለሆነ ሴት ደውሎላት ነበረ። ያችን ሴት ደግሞ ቴሌግራም ላይ ጽፎላት እዚህ ቦታ ላይ ነው ያለው ባጃጅ ለላክልሽና ነው ይላታል። ከዛ በጣም የደነገጥኩት ነው። ለምን አልጠበኩም። እኔ በቃ ስራ ሊያወራ ነው ምናምን ብዬ መቼ ትቼዋለሁ ነበረ። ስልኩ ስፈተሽ እንደዛ አይነት ነገር አየሁ። ታኘሁ። በበነጋት ውስጥ ጠይቀው ግን አንተ የምርግና ብትመጣ ታገኛት ነበር ነው። ከዛ በኋላ የተፈጠረውን አላውቅም። እነሱ ናቸው የሚያውቁት። ያገኛት አያገኛት አላውቅም። እንደዛ ባጃጅ ልላክ ከዛ በኋላ ነው ያወቅኩት። እንደዚህ የሚደብሩትን ነገሮች ሳይ ከዛ ስመለስ ስልኩን ማሆን ማየት ጀመርኩ። ሳይ የራሴ ጓደኛ ጋር ማይሆን ነገር ተጻጽፎ አየሁት። ስጠይቀው የሚመልስልኝ ምላሽ ደስ አይልም። በቃ ጓደኛሽን ጠየቅሻል? እሷ ጋር አናወራም። ጓደኛዬ እሷን ታወራታለች። ያወራሉ። ምን አይነት ቤስት እናት ነው ታዲያ? የኔ ቤስት የሆነች ጓደኛዬ እሷን ታወራታለች። በዚህ ምክንያት ነው የወጣሁት ልትይኝ ነው? ያው አውቃ ያለው ምናምን ነገር መጥፎ ነገር ያለው ከዛ ደግሞ ምንድነው ውስጤ ላይ እንትን ያለ አስቤዛ እንዳደረገ አራስ ቤት ያለው አንድ ያደረገ በሚወጣ በሚገባ ሰዓት ከዛ በኋላ በቃ የሆነ ይሄ ነገር አለቀ። የት ሄዶ ነው ይሄ ነገር የት ሄዶ ነው? ሰቀቀን ያዘኝ። እስቲ ላለቀ እናቴ ስመጣ ዘይቱን አነሳና እናቴ ዘይት አለቀ አልኳት። ከዛ እንዴ አለቀች ማርያም እንደዚህ ግን ለምንድን ነው የምትይው? እንዴት ትዳሩ ብለሽ አይደል ይዘሽ የገባሽ? ስለዚህ ለምንድን ነው የምትጨነቂ? እኔ አላውቅም። ድንገት ደግሞ ይሄ ሄደ እንዳይለኝ ፈርቼ ነው ማርያም ይገባ ነው። ዱቄቱ ዛሬ ወደ ታች ወርዷል ይለኛል። ልብስ ይፈልግና ቁም ሳጥን ውስጥ ካጣ ይሄ ልብስ ሄዶ ነው ይለኛል። በቃ ጭቅጭቅ አራስ ቤት የለ ስንት ነገር አለብኝ አላ ስንት ደንፈሶ ምናምን ከብዙ ጭንቀት በኋላ ነው የወለድኩት ምናምን ነገር እስቲ ጊዜ አልፎ ትሰራ ምናምን እያሉ በተባለበት ሰው ነው የወለድኩት። እንደዛ ሆኖ እኔ ቴኬር ማድረግ ሲገባው እሱ አራስ ቤት ቼ ሲል ሊያገኝ ይወጣል። የመጀመሪያ ከዛ በፊት ያለው ችግር የለውም። እኔ ኖርማል ላይ ምናምን ስለማስብ አይምሮሽ አሁን እሱ እዚሁ አላ ምላሽ ይሰጣላ። ዘይቱ አለቀ፣ ዱቄቱ አለቀ። ባል ያው ወጣት ዘመናዊ የዘንድሮ ባል እንደ ድሮ ሰው ሬማ በትልቁ ነው ይሄ ነጥብ መያዝ ያለበት። ዱቄት አለቀ፣ ዘይት አለቀ።
ዱቄቱ ዛሬ ወርዷል። ዱቄቱ ታንጀብል ነገር አለ። አብረው እንደዚህ ተኝተው አላያቸውም። የሚጸጸፉን ነገር ግን አያለ የሚጸጸፉን ነገር እንደዚህ አሁን አዋሽ የሚባል ከተማም አለ። እዛ በጣም ብዙ ሴቶች እናወራል። ስልኩን ሳይሆን ዛሬማ እንደዚህ አይነት ላይፍ አሳልፈን እመጣና ላገኘሽ ምናምን በቃ እንደዚህ ነው ወሬው፣ አብዛኛው ወሬው። ስለዚህ ቃላት የምትፈልገው ነገር አለ የምታወራው የምትፈልጋቸው ነገሮች ነው ልታደርጋቸው ቃላት ተነስተሽ ነው እንደዚህ ያየቱ ምናምን ነገር የለኝም ማለት እንደዚህ ተኝቶ ምናምን አላየትም። ግን ቺቲንግ ከጽሁፍ ይጀምራል ይባላል። እና እንደዛ ያለው እሱ ነገር ውስጥ ሴት አላክብራትም ብለኛለች። እኔ እኮ ውላ ማስያዝ ምናምን ጠፍቶኝ አይደለም፣ ግን እሱና እኔ ወረቀት አይኖረንም ብዬ ስላስብኩኝ ነው። ደግሞ ለሱ ምለዋለሁ ከአንዴ ሁለቴ ሶስቴ ጠይቄ ሊሆን ይችላል ወረቀት ይኑረን ምናምን ብዬ፣ ግን መልሶ ሲነግረኝ ሲያሳምነኝ ልክ ነህ ቀለበትም አይደለም ቀለበትም የለኝም እዚህ ጋ እኮ የኖርማል የብር ቀለበት ነበር እጅ ጋ የነበረው ቀለበት የለኝም። እሱና እኔ ምንም የለን በቃ በደፈነው ግብት ያልኩበት አይነት ነገር ነው። እሱ የቤተሰብ ጫና አለ እስቲ እንኳን እኔ እሱ የሆነ ሰዓት ላይ መስመሩ ወደ ሀረግ መስመራል ምንም በማያውቀው ወደ እንጭት ባል ሀገር ታሰረ ጊላት አለው ከሚለው እኔም ተኝቼ ዝም ብዬ ስበላ ስጠጣ አይደለም የኖርኩት። እኔም በአቅሜ በምችለው አድርጊያለሁ። 20 ሺህ ብር ከአክስቴ ባልተበድሬ 20 ሺህ ብር ከጓደኛዬ እኔ ነኝ ያስወጣሁት። እስቲ እንኳን ብሩ መክፈል እንኳን ብር ገንዘብ እያለው ብር መክፈል ደብሮኝ ከነዛ ሰዎች ጋር እኔን አጣልቶኛል። ምክንያቱም ብር በተቀበልናቸው አመት እንኳን ሊሞላ ሲል ነው ብሩን የመለሰው ማለት ነው። በቃ በስንት ንዝንዝና ጭቅጭቅ ማለት እንጠቅል ነው ወደ እንትኑ እኔ አደጋ በደረሰብኝ ጊዜ መታሸት በሚያስፈልገኝ ጊዜ አይዞህ በምባልበት አንቺ ይሄን ጊዜ ለምን መረጥሽው ለመውጣት ነው የኔ ጥያቄ። ለምን ወጣሽ አልወጣሽ ውሳኔው ያንቺ ሆኖ የመረጥሽበት ምክንያት ማወቅ ፈልጌ። እውነት ለመናገር ነገሮች ተገጣጥመው ነው እንጂ እሱ አደጋውን ቢደርስበትም ባይደርስበትም ለወጣበት የነበረ ታይም ነው። ምክንያቱም የሚፈልገው ነገር አይሟላልኝም። እንደነገርኩ አንዴ ነው ስፔዝ ያደረገው ይሄ አልቋል። ጊዜ ስራ ስቲል ለልጅ እንኳን የሆነ ዳይፐር አልቆባት ያውቃል። እሱ ቤት ውስጥ ከሆነ ስልኩ ላይ ነው ሁሌም ትኩረቱ ማለት ነው። መቅደስ እዚህ ጋር ምን እያሰራች ነው ቼክ አይደረግም። አረፊተኞችን ካለች እንኳን ያስለው አረናሊዝም ነው የሚለኝ። በቃ ስልኩ ላይ ነው ትኩረቱ። ወይ ላይቭ ይገባል ወይ ኤርፎን ሁለቱም ጋር ጆሮ ያድርገው አይሰማም አይነባም። እስቲ አንድ ቀን ዳይፐር አልቆብኝ በቃ ጨነቀኝ። ምን ላድርግ እዚህ ጋር ብር የለም። እንደዚህ መሳቢያ ስከፍት አንድ መያዝ አለበት። አራስ ሆኜ ቤት ውስጥ ልጅ አይዝልኝም። ቤት ሲገባ ስራው ላይ ነው ስልኩ ላይ ነው ትኩረቱ። ሶይዝና ሰፖርቲቭ ማለት ነው አይደል? ስልኩ ላይ ካላት ሞርታ ትግዛልኝ ግዛልኝና አልኩት። ያ ሁሉ እያየ ነው። እስቲ በር ከፍቶ ዳይፐሩን አቀብሎ ሲል እያየ ነበረ። በቃ እስከዚህ ያክል ነው ማያደርግ። ስለዚህ እኔ ወልጄ ተኝቼ እኔ ማይንከባከበኝ ከሆነ አሁንም ተኝቼ ይሄ እንደዚህ አድርጌ ለዚህ ሰጥቼው ሀሳቡ ሌላ ሴት ጋር ከሆነ ዳግም አደጋ ደርሶበታል ብዬ ምን የምቀመጥበት ምክንያት የለም። ቢኮዝ እኔም መለወጥ ፈልጋለሁ፣ መብላት ፈልጋለሁ፣ መጠጣት ፈልጋለሁ። ልጄ ማሳደግ ነገር ነው የምትፈልገው። እኔ ለቤት ያላንስም የ60 ምናምን ሺህ ብር ሂውማን ሄር ግዛ እንደዚህ ነው የምትለኝ ብሎ ነበረ። እውነት ለመናገር ሂውማን ግዛልኝ ምናምን እኮ እንደቀለለ ስናወራ አባ ሂውማን ግዛልኝ በእናትህ ምናምን የለም። ኖርማል ቀልድ እንደምናወራ ረጅም ፀጉር ነው ያለሽ አያስፈልግም ብያታለሁ። ኖርማል ፀጉር ይሄ አይደለም ሂውማን ነው ሰው ነው ኖርማል ወሬ እኮ እናወራለን። ይሄን ግዛልኝ ማሆናለሁ ግን እኔ መኪና ግዛልኝ ብዬ ሊኖር ይችላል። ግን እንደቀልድ የምታወራው ነገር የለም ማለት ስሬ ሱ አባ እንደዚህ እንደዚህ ግዛልኝ እንደዚህ ካላረክልኝ እወጣለሁ ብዬ እኮ አላውቅም። በቃ እንደዚህ ጠበቃ ግዛልኝ ምናምን ስለ እሱም እኮ ገንዘብ እጁ ጋልና ብሎ አይደለም ማድረግ ስለማይፈልግ ነው። በቃ እስቲል እንኳ እኔ እውነት ለመናገር ማለት ነው ማለትም እስኪ ለመቅደስ በ2 ዓመት ትዳር ውስጥ ይሄ የምትለው ተቀማጭ ነገር ለመቅደስ ያደረግከው ነገር አለ ብለህ ብትጠይቀው ምንም ነገር አላደረገም። ከልብስና ከጫማ የዘለለ ነገር ስልኩን እኮ ለእኔ አይደለም የገዛው ለማንም ይገዛ ግን አንቺ ይገባል። እኔ ጋር ገባ ግን ስልክ የ20 ሺህ ብር የ30 ሺህ ብር ስልክ 35 እኮ እሱ እንደ ከ45 ሺህ ብር ምናምን አይበልጥም። አይፎን ኢለቨን ነው ሲቀጥል ለአንድ የተገዛው በአጋጣሚዎች ይዤው ነው። ግን ስቲል እንኳን እኔ ብዙ ስራ ምናምን እለዋለሁ እሞክራለሁ። እንደውም ምን ሰራለች አንቺ ያመጣሽው ደግሞ እስከ ታክሲ አያልፍ ምናምን ነገር ይለኛል። ስራ እንድሰራ አይፈቅድልኝም። ለዛ መጣያችንም ይህ ይመስለኛል። ምክንያቱም እኔ እዚህ ጋር ቤተሰብ መርዳት ፈልጋለሁ ብያዋለሁ። እሱ አይደለም የሚረዳቸው ማለት እኔ ልረዳቸው ካልኩኝ እኔ ሰርቼ ወጥቼ 4 ሺህ ብር ከሆነ የሚከፈለኝ 2 ሺህ ብር ለቤቴ 2 ሺህ ብር ለዛ ላደርግ እችላለሁ አይደለም። ሁሌ ስጠይቀው መስራታችን ምን ሰራለች ይለኛል። ሱቅ እኮ ከ3 ሺህ ብር ምናምን አያልፍም ይለኛል። ከታክሲ አያልፍም ምናምን ላይ እንዴ እኔ መስራት ካለብኝ እስከ ማስተንገዶ ድረስ ሰራለሁ ችግር የለውም። ስራ ብር ያስገኘኝ ስለው አንቺ ክብሬን ዝቅል ታደርጊ ነው እንደ ምናምን ነገር አለኝ ማለት ነው። ምን ማለት ነው? በተከበርኩበት ሀገር ተዋርጂ ነው እንደ ምናምን ነገር አለኝ። በቃ እኔ ስራ ሞራል አለኝ። ከዛ ወጣሽ። እሺ ከዛ ወጣሽ። በወጣሽ በስንተኛው ጊዜ ቲክቶክ ላይ ያየንሽ? በነጋታም እውነት ለመናገር አላስበሽ። ሌላ ጥያቄ ወጣሽና እንደዚህ ነው መጫት ነኝ በዚህ ምክንያት የወጣሁት እንዲህ ችግር ላይ ነኝ፣ ትዳር ላይ ነበረኝ። ያ ትዳሬ ደግሞ አሁን ላለብኝ ችግር በእርግጥ በዛ በትዳሬ በነበርኩበት ጊዜ ነው። ያ የነበርኩበትን ደግሞ እንዳስፈላጊነቱ በክፍል አመጣዋለሁ ብለሽ ቲክቶክ ላይ ወጣሽ። ከዛ በኋላ ወደ መልእክተኛው አገኘሽ፣ መልእክተኛውን ረዳሽ። አሁን የእሱ ቅሬታ የነበረው
አመጣለኝ ብለሽ ያኛውን ለመውቀስ የተነሳሽው የሱ ኋላ ያለውን ታሪክ ነገር ካለው እጅ ጋር ምንም ነገር የለም። ለእኔ ብሎ ምንም ያስቀምጠው ነገር የለም። እስቲ የሆነ ትንሽ ብር ከገባ አካውንት ጋር ካደረገ ደቂቃ አይቆይም ሲያወጣው ወደ እኔ ምንም የተቀመጠ ነገር የለኝም። እጅ ጋር ውጭ ብባል መቅደስ ባዶ እጇን ነው የምትወጣው። አስተማማኝ ነገር የለኝም። ስወጣም እንደዛ ነው። ቃለ ክርስትና ምናምን አወጣው። እዚህ ጋር ምንም ዜሮ ሆንኩኝ። ከዛ በኋላ ምንድነው ቪዲዮን ሰራው። የሰራሁበት ደግሞ ምንድን ነው የሚለው አራስ ነኝ ስራ አሰሩኝ አይደለም በማርያም ምናምን ነገር አላልኩ ማለት እርዱኝ አይደለም ስራ ሰርቼ ብር ላገኝ ነው ያልኩኝ። ቢኮዝ አሁን እኔ ዝም የኖርማል ቪዲዮ ብሰራ ስራ መስራት ፈልጋለሁ ምናምን ብላቸው ላይሰሩ ይችላሉ። ስለዚህ ታሪክሽን መናገር ፈለግሽ? አዎ እሱ ነው። እንደዚህ አራስ ነኝ እንደዚህ ተለያይተናል። አሁን ላይ ብቻዬን እየኖርኩ ያለሁት። ስለዚህ እጄ ጋር ገንዘብ የለም ስራ አሰሩኝ ነው ያልኩት እንጂ ዳግም እንደዛ አደረገኝ ምናምን ነገር እንኳን አላልኩም። ትዳሬ ብለሻል፣ ግን የእሱ ሚስት እንደነበርሽ ከሱ እንደሌለሽ ገልጸሻል። እኔ ደግሞ ለዚህ አልደረኳትም አኖራት ነበር ነው የእሱ መከራከሪያ እኮ። መብላት መጠጣት መኖር ከሆነ እሺ ልቀበለው። ምክንያቱም እኔ አብረ ውስጥ ብቻ ከሆነ ከሆነ ልብስም ጫማም ታደርጋለህ አይደለም፣ በአቅሙ ትሞካክራለህ። አብረክ ስትሆን ደግሞ የተሻለ ነገር ለማሰብ የተለየ ነገር ለማድረግ ምናምን ነው እኔ እንደምረዳው። ግን በሁለት ዓመት ውስጥ ለምን ሀሳብሽን ቀየርሽ? ግን በክፍል ትዳሩን በተመለከተ የቆየሁበትን አመጣለሁ ብለሽ ነበር። ከዛ ስንጠብቅ አላወጣሽም። እኛ እስከ ክፍል 20-30 ጠብቀን ነበር። ያላወጡበት ምክንያት ያው አንዳንዴ በችግር ውስጥ እውነት የምትናገረው ነገር እና መለስ ብለህ ስታስበው ያለው ነገር አንድ አይነት አይደለም። ምን አሰብኩኝ መሰለክ፣ እንደዛ ካልኩኝ በኋላ ማውጣት አልፈለጉበት 4-3 ምናምን ሚዲያ ላይ ደውለውልኝ ነበር። ስቲል አይ እኔ አልፈልግም ምናምን ብዬ የሰኩት ካንስል ያደረኩባቸው ማውጣት አልፈለጉበት። ችች ነገር ታድጋለች። ቪዲዮችን ይሄ ቪዲዮ ታያለች፣ ነገር ቢሆን ስታሪክ ታያለች ቪዲዮችንን በቃ ልጄ ላይ የመጣዋሳ ላይ ያሰርግባት በማሰብ ቪዲዮን የተኩት ለዛ ነው። ስጠይቅም እንደዛ ነው የምለው። በቃ ልጄ እንዳታዩ ለወደፊት መውጣትም እኮ አልፈለግኩም። አሁን እንደዚህ ብትሰሪ ኖሮ የምታወሪው ለየት ያለ ነበር። አሁን ያወራሽኝ ነው የምታወሪው ነበር። ያው ሊረዝም ያለው ድርጊት ምናምን ሊለያይ ይችላል እንጂ ስለዚህ ያወራሽው ብዬ ነው። ልጅሽ ይሄንን እንድታይ አልፈልግም ምናምን ያልሽውን ዛሬ ያወራሽበት ምክንያት ምንድን ነው ታዲያ? ዛሬ ያለበት ምክንያት እሱ እዛ ሚዲያ ላይ ከመጣ በኋላ ሰው ይሰጠኝ ያለ ግምት ለእኔ የተለየ ነው ማለት ነው። የሆነ ሰዓት ላይ ስራውን ቀን ሳይሆን ማታ ሆነበት እየሄደ ያድርና በነጋቱ ይመጣል። ከዛ ሲሄድ የሚያድረው ሌሊት ነው። እስቲ እስከ ሌሊት ቁጭ ብዬ እደውልለታለሁ ገባህ አልገባህ እያልኩ። ከዛ ከሆነ ጊዜ በኋላ ምን አየሁ መሰለህ፣ ስልኩን ሳየው ለእኔ በማያነሳልኝ ታየው። አሁን ለምሳሌ 3 ሰዓት ከምናምን ደውለት በዛ ሰዓት አያነሳልኝም። እዚህ ደረስኩ ምናምን አይለኝም አንዳንዴ። ከዛ 6 ሰዓትም 7 ሰዓትም እየደወለ የሚያወራት ልጅ አለች። ገብቻለሁ ደህና ነኝ ምናምን እያለ የሚያወራ አንድ አይነት ስልክ ያለው ታይሙ ነው ማለት ነው። ስለዚህ እኔ አይመለከተኝም ማለት ነው። በቃ ሌላ ሰው ጋር ምንትን ያለ ማለት ነው። እኔ ስደውል አይነሳልኝም። እዚህ ገብቻለሁ እዚህ ደርሻለሁ አይለኝም። እኔ እኮ እንቅልፌን አጥቼ የተቅመረመርኩ ገቤን እያመመኝ ምናምን ቁጭ ብዬ ገባክ ወጣክ በላክ ጠጣክ ምለው። ከዛ የሆነ ጊዜ ምን አለኝ እንደውም ስጠይቀው ራሱ ለምንድን ነው ስልክ ማታነሳልኝ ምናምን ስለው የምትጨቃጨቂ ስለሚመስለኝ። እንዴ የምትጨቃጨቅ ከሆነማ ቃርፌ ቁጭ እላለሁ ቤቴ ለምን እደውላለሁ? ደውዬም ማይነሳልኝ ከሆነ ከዛ በኋላም ደግሞ የምትጨቃጨቂ ስለሚመስለኝ ነው ምናምን የሚለኝ ከሆነ ለምን እደውላለሁ? ቁጭ ብልስ ቁጭ ስለሆነ ሌላ ጭቅጭቅ ለምን ደግሞ ዝም አልሽ? ይሄን ያለው ነገር ይህን ነጥብ መያዝ አለብኝ። ይቅርታ እንዲ 12ኛ እሱ ስልክ ደውላ እንዴት ነህ አትለኝም አይደል ያለው በእሱ ኢንተርቪው ላይ። እሱ ደግሞ የማልደውልበት ምክንያት ስደውል አያነሳም፣ ሲያነሳ ደግሞ ለምን አያነሳም ስለው ልጨቃጨቅ ይመስለኝ እያወራሁ መሄድ ፈልጋለሁ። ከገባች ጀምሮ ትሄዳለች። ዛሬ አሁን ትላለች፣ አሁን ትመለሳለች። በዚህ ውስጥ ነው ረጅም ጊዜ ተነስታ መሄደችባቸው ጊዜቶች አሉ። አዲስ አሰላ ሆና አዲስ አበባ ነኝ ብላ የለመንባቸውን ጊዜቶች አሉ። ወጥታ እንኳን ከኔ ጋር ተጣልተን ተነስታ ወጥታ በቃ ትንሽ እስከተረጋጋ ብዬ ወደ 15 ሺህ ብር ልኬላ ቤት ኪራይ ተከራይታ 15 ቀን ሳትቆይ ግን ቤቴ ውስጥ ያለውን ክፍተት ስላየው ብድግ ብዬ ሄጄ ከተከራይችበት ብድግ አድርጌ ያመጣኋት ጊዜ አለ። የሆነ አለመግባባት በቃ ወደ መላመዱ ስንመጣ አንዳንድ አዳዲስ ነገሮች ሲመጡ የሆነ እንጨቃጨቃለን። ተነስታ ብድግ ብላ መሄድ መፍትሄ ነው አርጋ የምትስለው። አርጋ በምትስልበት ሰዓት እኔ ምን አደርጋለሁ? በቃ ትንሽ ጊዜ ልስጣት ብዬ ትወት አደርጋታለሁ። ወይ ደግሞ በስልኳ ውስጥ ተደብቃ ከብዙ ሰዎች ጋር መጥፎ ምክር ስትትራይ ብላት የሆነ ነገር ታይ ካልኳት አትነካም። ወደ ብሩ አክባሪ ናት ማለት ነው። ስለዚህ ምን ሆነ ያንን ሰሞን ኮኜ እኔ የራሴ አለማለኝ ምናምን ስትለኝ ከሰው ጋር ሆኜ ምንም አላልኩ። አጣረኩ። ማታ ገባሁና ቤት ስልኳን ተቀበልኳትና መጀመሪያ በእኔ ስልክ አላነሳም ያለኝ ሰው ነው። በእሷ ስልክ ደወልኩና ቴክስቱ ትዝ ሲለኝ በዛው ነው ስልኩን ያስቀመጥኩት። ስልኩን አስቀመጥኩኝ። ይሄን አደረገች፣ ሄደች። ከሄደች በኋላ በቃ በሰዓቱ ተሳደብኩ፣ እሷንም ተሳደብኩ፣ የምናገረውንም ተናገርኩና አለፉ። እነዛ ቪዲዮዎች ወደ ሚዲያ ሲመጡ ከስር ገባውና የተለያዩ ኮመንቶች አስቀመጥኩ።
አሁን ጥያቄው ወደ ሀሳቤ ልመጣ ነው እና ወስዳል ትራንስፈር አድርገሃል ወይ ነው? አድርጌያለሁ። ይሄ የሚፈጥሩብኝ ብዬ ወደ ሚዲያው ሀሳቤን አድርጌያለሁ። ያን ብር ትራንስፈር ካደረኩ በኋላ የግል ሰው ስለነበራቸው አካውንቱን ቀጥታ ሌሊቱኑ አዘጉት። የትኛውን አካውንት? የኔን አቢሲኒያ ባንክ አካውንት ብር ትራንስፈር ያደረክበት ወዲያው ታገደ። ጠዋት ተነስቼ መልክተኛው ደውሎ እንደዚህ ሲል ትራንስፈር ላደረገው ስል አካውንቴ ታግዷል። የስራ ቀን አይደለም፣ እሑድ ቀን ነው፣ እሑድ ሌሊት ነው። የስራ ቀን ስላልሆነ ትራንስፈር ስታደረግበት አደረጋ ምን ያለ ፈቃድ ትወስዳለህ? መብቷ ነው ማውራት አለመፈለግ መብቷ ነው። እንድታወራ ደውላ መጠየቅ ሰው መላክ መብት ነው። አካውንቷ ውስጥ ግን ወጥታ የተራበች መጫት ሁለት ሆድ ያላት ሞታ ተናገረች። አልተራበችም፣ በፍጹም አልተራበችም። የእሷ ጥያቄ ነው፣ የእሷ ነው። እኛ አሁን እሷ ማሳብስ ያንተንማ እየሰማን ነው። ያንተን እኮ እየሰማን የእሷ ያለችውን ነው የምልህ። ይሄን ችግሯን ተናገረች፣ ሰው ረዳት። ሰው ተባብሮ እጸድቅበት ብሎ ለበረከት የሰጣትን ብር አንተ ትራንስፈር አደረግ። ተገቢ ነው ወይ ነው ጥያቄው። እኔ ደግሞ ትራንስፈር ያደረኩት ያን ገንዘብ ወደ መጠቀሚያ አልተጠቀምኩበትም እኮ። እኔ ትራንስፈር ያደረኩት በሰዓቱ በጣም ስሜታዊ ነበርኩኝ። ትክክልም እንዳልሆንኩ አውቃለሁ። አንድ ሰው ከአንድ 2 3 4 ነገር ሲገጥመው የሚያደርገውን ነገር አይደለም ወደ እብደትም ሊቀየር ይችላል። ብዙ ነገር ብሩ የእሷ ነው ብለህ ታምናለህ? ትመልስላታለህ? በሰዓቱ እኔም ነግሬያታለሁ። አካውንቴን እስክታሳግድ ውሰዱት። አካውንት አሳገድሻል ግለሰብ ሆነች። እኔም ወደ በሰዓቱ አመልክቼ ያን ግለሰብ እንደውም ሌላ የሰራው ነገር ሊሆን ይችላል። ምክንያቱም ከሰው አካውንት ነው ትራንስፈር ያደረገው። ያስጠይቀሃልም እኮ እንደው ልጆች ስለሆናችሁ የቀደመ ነገራችሁ ስለሚታወቅ ተታለፉ ይሆናል እንጂ እኮ በፋይናንስ ከባድ ወንጀል ነው። ያው ብዙ ጊዜ በጋራ የምንጠቀምበት ስለነበረ እኔም ጋር አስገባበታለሁ ማስወጣበት ገንዘብ ስለነበረ እኔም ቀጥታ ስልኳን መልስላታለሁ። አሁን ከአቅሜ በላይ ከችግር በላይ ስለሆንኩኝ ግን መልስላታለሁ። ጊዜ ነገሮች ይህን አላቅ ስለነበረ ነው። አይ ልታነሳ ያልፈለገችው ነገር እስካሁን ወደኋላ የተገኘበት ምክንያት አሁን ይሄ ብር ትራንስፈር መደረጉ አይደለም። እሷ በተቸገረች ሰዓት 10 ምናምን ሺህ ብር አካውንቷ ላይ ነበር። አሁን መጠቀም አችልም ነበር ችግር ሆንኩኝ ከምትል ኦልሞስት ወደ 14 ሺህ ብር 15 ሺህ ብር አካውንቷ ላይ ነበር። እኔ እዛ ጋር ሻይ ቡና ልላቸው ሰዎቹ እንዲያወሩኝ ሻይ ቡና ልላቸው እንኳን ደውዬ ነው ብር ላኪልኝ ብዬ አስላኳት። እኔ ችግር ቢደርሰው ይሄን ሸጠሽ አካውንትሽ ላይ አስቀምጪ ባልኳት ሰዓት ነው እሷ ሰብስባ ሸጣ ይዛ ሄደችው ገንዘቡ። እሺ 10 ምናምን ሺህ ብር ነበረ አካውንቱ ራሱ 2 ሺህ ብር 14 ሺህ ብር ነበረ። 12 ሺህ ብር አላክሽልኝም እዛው ተሰቦች 2 ሺህ ብር ነው የተረፈው። አትችልም ነበር ወይም አንተ ጋር የሆነ ገንዘብ አለ ራበኝ ከምመጥኩኝ ዛሬ 1 ሰዓት ከምናምን የምን አይነት 1 ሰዓት ከምናምን ያወራው ቅድም ያልኩት ይሄ ነው እኮ የ2 ዓመት ቆይታ በ2 ዓመት ጊዜ ውስጥ አይደለም ማስረዳት ያለብን ቅጫ የሆነ ሀሳቡን ነው። እሷም ከዚህ ያለፍ አይደለም። ደግነቱ ደግሞ እንደውም አንተ ስታወራ እሷ በሌለችበት ነው። እንደ ማንኛውም ሰብስክራይበር ነው ቤቷ ላይ የሰማችን። አንተ ግን በአካል ቁጭ ብለህ ነው ደግሞ ላወራኸውም ነገር ነው ቀጥታ መልስ የተሰጠው። ሰው በጣም የድሉ ተጠቃሚ ነው የቃሩ ስለዚህ አካውንትሽን ከፍ ማድረግ ትፈልጊያለሽ። ፎሎ አድርጉልኝ። ብዙ ቲክቶከሮችም ይኖራሉ። ይዘህ መጠየቅ ነበረብህ። እኔ ስጠብቀህ ነበር እነዚህን ጥያቄዎች እንድትጠይቅ። እሷ የተናገረችው ነገር እውነት ነው ውሸት ነው እንድታፋጥጠው ቀጥታ ጥያቄ እንድጠይቀው። እሱም ደግሞ የመጣ ጊዜ የተናገራቸውን ነገሮች ነጥብ ይዘህ አንተ እንዲያርገሃሉ ከሚንዛዛ ነገሩ ባጭሩ እንዲያርገሃሉ አልጠየቀውም። አሁን ለምሳሌ ከሴቶች ጋር ተጻጽፈህ በቤት ስትገባ ሚስትህ ስልክህን ፈትሻ ከተጻጻፍከውን አይታ ስትጠይቅህ መመለስ አትፈልግም ወይ? ጥያቄዎች ስጠይቀው መመለስ አይፈልግም ብላለች። ይሄንን ማፋጠጥ ነጥብ ይዘህ የመጀመሪያ የእሷ ኮምፕሌን እሺ፣ ያንተን እናት መጥተው ቤት 2 ወር ኖረዋል ወይ? ዋና የተጣሉበትን ነገር ነጥብ ይዘህ ለምን አትጠይቅም? ጥያቄዎቻችን አልተመለሱልንም። አይ አሁን ያለው ምን ሆነ መሰለህ የዛን ነገር 3500 ህዝብ እሺ፣ ጆሮ በሽተኛ ከሆነ የ3500 ህዝብ ጆሮ በሽተኛ ነው። የት መች ጠየቀው? ያንተ እናት መታ 2 ወር ተቀምጣለች ወይ ብሎ ጠይቆታል? እሺ ስልክህን ጥያቄዎች ስትጠይቅህ እቤት ስትገባ ጥያቄዎች ብሌን ሁሌ ሚዩት አታረግም። ቆይ ሚዩት ላርጋት። እቤት ስትገባ እሷ አንተ ስልክህን አይታ ጥያቄዎች ስትጠይቅህ ምላሽ አትሰጣትም? መጠየቅ አትወድም? መብቴ ነው ብለህ ታስባለህ? አለመጠየቅ ብሎ መጠየቅ አለበት። እንደገና 4ኛ ላይ ስራ እንድትሰራ አትፈቅድለትም? ሚስትክ ስራ እንድትሰራ አትፈልግም? አዎ ወይም አይ ብሎ መመለስ አለበት። ከዛ አዎ ካለ ምክንያትክ ምንድን ነው? ስራ እንድትሰራ ማትፈቅድላት ከሆነ የምትፈልገውን ማሟላት አለብህ። አትስሪ ካልካት የምትፈልገውን ለምሳሌ ሂውማን ሄር ጠይቃክ ነበር አልችልም ብለሃል።
ሂውማን ሄር ትርፍ ነገር ስለሆነ ግዴታ ስለሌለብክ ትርፍ ነገር የፈለገች ሚስት ሰርታ ለራሷ ታሟላ። አልጠየቅኩም። እሺ እኔ 13 ያረሰችኝ እናቴ ናት ብላለች አይደል? እሱ ደግሞ ሰራተኛ የተቀጠረው አብረን መኖር እንደጀመርን ነው ጠይቅ ነበረበት። ኮኔ ያን ሁሉ ስትለመዝ እሷ ነበረች። ለምኑም አልተሰጠህ። ለይቅርታውም አዘጋጅልኝ ላልከው በነገር ላይ ዋና ጉዳይ እሱ ስለሆነ ነው የተጋበዝከው ዛሬ። ልክ አንተን ብቻህን እንዳወራንህ እሷን ብቻዋን ማውራት ጠፍቶን አይደለም። የተለየ እድል እግረኛው የሰጠው ነው አንተን። በዛኛውም ቪዲዮ ብቻህን ታይተሃል። በዚህኛው ቪዲዮ ደግሞ ጋር ሆነ ጋችሁ እግረኛ ሚዲያ ያለላችሁ፣ እዮሃ ሚዲያ ያለላችሁ፣ የፈለጋችሁት ሚዲያ አሁን ላይ ታሪክ ይሸጣል። ታሪኮቻችሁን እየሸጣችሁ መብላት ትችላላችሁ። ኦኬ እሺ። እኔ እሱን ይጠይቃል ብዬ ጠብቄ የነበረውን ነጥቦች እሱ ግን ያልጠየቃቸውን እኔ ላንብብላችሁ እና የእሷንም ኤክስ እናደርጋለን ጥፋቷን፣ የእሱንም ኤክስ እናደርጋለን። ከዛ የማን ጥፋት ከማን ይበልጣል የሚለውን እናያለን። ትስማማላችሁ? ኦኬ እሺ። አንደኛ 13 ነጥቦችን ነው እዚህ ጋር ያዝኩት። ኖ ሶሪ 13 እዚህ ጋር ቦታ አልበቃ ብሎኝ 14ተኛ እና 15ተኛውን እዚህ ጋር ነው የጻፍኳቸው። ኦኬ አንደኛ እሷ እሱ ላይ ያቀረበችው እሱ ላይ ያቀረበችው መጠየቅ አይፈልግም ብላለች። መጠየቅ የማይፈልገው ምንድን ነው? ስልኩ ላይ የሆነ ነገር አይቼ ራሱ መስክሯል። ራሱ ላይ ምን ብሎ ከተለያዩ አሁን ከዛቺ ሴት ጋር ስጻጻፍ የነበረው በስራ ስለምታመጣልኝ ስራ ስለምታመጣልኝ ለዛ ነው፣ በስራ ጉዳይ ነው እና መጥታ ጠጥታ ትሄዳለች ብያለሁ። እና እናንተ አንድ ባል ሚስቱ ስልኩ ላይ ስላየችው ነገር የመጠየቅ መብት አላት የላትም? ባልስ ለሚስቱ ስልኩ ላይ ስላየችው ነገር የማስረዳት ግዴታ አለበት የለበትም? ምን ትላላችሁ? አንደኛው ላይ ሚስት ባሏ ስልክ ላይ ስላየችው ማንኛውም ኮንቨርሴሽን የመጠየቅ መብት አላት የላትም? አላት አይደል? ኦኬ። ስለዚህ ባልም የማስረዳት ግዴታ አለበት። ቦዝ ዌይ ሚስትም እንደዛው ባሏ ስልኳ ላይ የሆነ ነገር ካየ የመጠየቅ መብት አለው፣ ሚስትም የማስረዳት ግዴታ አለባት። ኦኬ። ስለዚህ ይህን ኤክስ እናደርግበታለን። አንድ ኤክስ ተገኘ እሱ ላይ። ኦኬ እሺ። ሁለተኛው የእሷ እናቷ እህቷና ወንድሟ መጥተው ቤታቸው ለ4 ወር ያህል ኖረዋል። የእሱም እናት 2 ወር ኖረዋል። ይሄ ሁለቱም ላይ ነው ኤክስ የሚያስደርገው፣ እሷም ላይ እሱም ላይ። የባልን ቤተሰብ የሚስትን ቤተሰብ መጥቶ ትዳር ላይ እናንተን ነው የምጠይቀው፣ እኔ አይደለሁም የምወስነው፣ ኤክሱን እናንተ ናችሁ። እሺ ትዳር ላይ የሚስት ቤተሰብ ሆነ የባል ቤተሰብ መጥቶ መኖር አለበት ትዳር ላይ? የእሷ 6 ወር አይደለም 4 ወር። ደግመሽ ስሚ ኢንተርቪው እኔ። እሺ ስራ እንድትሰራ አይፈቅድላትም ነበረ። ባል ለሚስቱ ስራ እንድትሰራ አለመፍቀድ መብቱ ነው። ሚስትስ የመስራት መብት የላትም? 3ኛው ነጥብ አይደለም። ምንድን ነው ስራ እንዳትሰራ መከልከሉ ኤክስ ያሰጠዋል። እስካሁን እሷ 1 ኤክስ እሱ 3 ኤክስ አግኝቷል። ኦኬ። ከስራ ሲገባ ከአከራዮቼ ጋር ቡና እየጠጣው ማግኘት ነው የሚፈልገው። እኔ ደግሞ ይሄ አይመቸኝም፣ ቤቴን ዘግቼ ነው የምቀመጠው። ስለዚህ ያ ነገር ይደብረዋል። ኦኬ። ግዴታ አለባት። አሁን የእሷ ኤክስ ምንድን ነው? አንደኛ ቤተሰቦቿን ከመጀመሪያም ይሄ አቋሚ መቼም ነው የማይቀይረው። ቤተሰቦቿን ባሏ እንዲያኖርላት መፈለጓ ኤክስ ነው። ለምን ግዴታ የለበትም። ኦኬ። መፈለጓ ኤክስ ነው። ኦኬ። እንመጣበታለን 2ኛ ስህተቷን። እሺ ከዛ
ስለዚህ ይሄ ኤክስ ነው። ግዴታ የለባትም ጎረቤትና አከራይን ማባበል አይደል? ለምን ብቻሽን ቤት ዘግተሽ ትቀመጫለሽ? ሂጂ ጎረቤት ቡና ጠጪ፣ ከእነሱ ጋር እንድትሆኝ ነው የምፈልገው ምናምን። እሷ ደግሞ ፕራይቬሲ ከፈለገች ከጎረቤት ጋር ማውራት፣ ከአከራይ ጋር ማውራት ካልፈለገች ይሄ መብት አላት አይደል? ስለዚህ 4 ቁጥር ኤክስ ነው። እሺ 5ኛ እሷ የጓደኛዬ አጥር ወፍ አትስማሽ ፕሮግራም አትሄጂም ብሎ ከልክሎኝ እኔ እምቢ ብዬ ሄድኩኝ። ከዛ እምቢ ብለሽ ቃሌን ጥሰሽ ስልሽ እዚህ ቤት እንዳትመለሽ ብሎ ቴክስት አደረገልኝ። አንድ ሚስት ያለ ባሏ ፍቃድ የጓደኛዋን ቤቢ ሻወር መሄድ ትችላለች? ይሄ ለባል ዲስርስፔክት አይሆንም? ባሏን ማክበር አልነበረባትም? እኔ በራሴ አላደርገው። ባሌ የጓደኛን ቤቢ ሻወር አትሄጂ ካለኝ ባሌ ይበልጥብኛል ከጓደኛዬ አይደለም ከጓደኛዬ ከቤተሰቤ ባሌ ይበልጥብኛል። ከቤተሰቤ ባሌ መርጬ ነው ቤተሰቦቼን ጥዬ ወጥቼ ባሌ ቤት እየኖርኩ ያለሁት ራይት። ስለዚህ 2ኛ ሚስቴክ 1ኛ ቤተሰቦቿን እሱ እንዲያስተዳድርላት የምፈልገው ኤክስ ነው። 2ኛ የጓደኛዋን አጥር ወፍ አትስማሽ ፕሮግራም ከባሏ ትዕዛዝ ውጭ እምቢ አትሄጂ እያለ እምቢ ብላ መሄዷ ትክክል አይደለም። ማምጣቱ 2 ስራ እንድትሰራ ለመፍቀዱ 3 ከአከራዮች ጋር ቡና ካልጠጣሽ ብሎ ሁሌ ከእነሱ ጋር እንድትሆን መፈለጉ 4 እሺ ይሄ የእሱ አስተት ነው። ከዛ ከቤት ኦኬ ቤት አለማደር እና አንዳንድ ጊዜ ቤት የት ነው ያደርገው ስትለው እናቴ ጋ እሷ መጭ ቆይ እዚህ ይቺ ነጥብ የእሷን ዘለልኩት ሶሪ እሷ ትንሽ በተጨቃጨቁ ቁጥር በሻንጣ ልብስ ይዤ ወጥቼ ጓደኞቼ ጋር ወይም አክስቴ ጋር ሄጄ 1-2-3 ቀን እቆያለሁ። አንድ ሚስት ከባሏ ጋር ትንሽ ጭቅጭቅ በተፈጠረ ቁጥር ልብሷን ብድግ አድርጋ መውጣቷ ትክክል ነው? ኤክስ እናቱ ቤት ያድራል። እሱም ኤክስ አለበት በዚህ ጉዳይ። ሲጣሉ ባልና ሚስት ብትጣሉም ጀርባ ተሰጥታችሁ መተኛት ወይ አንተ ሳሎን ካላችሁ ሳሎን ሶፋ ላይ ማደር እዛው ቤት ውስጥ ማደር እንጂ ተነጋግራችሁ ችግራችሁን እስክትፈቱ እሷም ዘላ ልብስ ይዛ መውጣት አንተም ዘለህ እናተ ቤት ቤት ኤክስ። እኛ እንስማማን በዚህ እሺ። ስልኳ ሳይሰረቅ አይፎን ስልክ የሰጣት የገዛላትን እሱ የሰጣት አይፎን ስልክ ሳይሰረቅ ተሰረቀ ብላ ጓደኛዋ ጋር አስቀምጣ ሌላ ስልክ ማስገዛቷ ትክክል ነው? መዋሸቷ አምናለች፣ ተጠይቃ አምናለች። ይሄ ሁለቱም ተጠይቀው ያመኑበትን ጉዳይ ነው የምናወራው። ውሸትን አንደግፍም ማለት ስልኳ ሳይሰረቅ ተሰረቀ ብላ ጓደኛዋ ጋር አስቀምጣ ሌላ ስልክ አስገዛችሁ። ኤክስ አድርገናል። 4 ኤክስ አለባት እስካሁን እሷ። እሺ ግን አይፎኑን እሱ ስለሆነ የሰጠኝ አፕል አይዲውን የከፈተው እሱ ነው። ኢሜይሉን ያውቀዋል ነው ወይንስ ይፈትሻል ነው? ይፈትሻል ከሆነ ኤክስ ነው። ኢሜይሉን ያውቀዋል ከሆነ ከስህተት አይቆጠርም። ቢኮዝ ባል የሚስቱን ኢሜይል ቢያውቅ ኖርማል። እሺ እንቀጥላለን። አንዴ የሆነ መፍጫው ስለሚጮህ አንዴ እኔ ሚውት አደርጋለሁ፣ እነሱ ያስተዋውቁ። እስከዛ ስንተኛው ነጥብ? ትክክል ነው ትላላችሁ? የእናንተ ባል ቢያደርገው ያስደስታችኋል? የአበኩ አይደለም፣ ትክክል አይደለም ማለት ማገዝ አለበት ሚስቱ። ኤክስ ኦኬ። ሴት አናግሮ ቀጥሮ ስትመጣ ቀጥታ ትሄዳለች እንጂ ምንም አይፈጠርም። ስለ ሴቷ ጠይቃ አሁን ብትመጣ ኖሮስ እቺ ሴት ብትመጣ ኖሮስ ብዛ ስትጠይቀው ብትመጣ ቀጥታ ትሄዳለች፣ ሌላ ምንም አይፈጠርም። ራሱም አምኗል ማለቱን። አንድ ሁለተኛ ነገር ደግሞ ከገዛ ጓደኛዋ ጋር የሚደብር መሴጅ ይጻጻፍ ነበር። ይህን ጥያቄ አሁን ስጠብቀው ነበር እግረኛውን እንዲጠይቀው
እውነት ከገዛ ጓደኛዋ ጋር ባዛር እሷን ሲጠብስ ከተዋወቃት እውነት ከገዛ ጓደኛዋ ጋር የሚደብር መስል ቴክስት ትጻጻፍ ነበር ብሎ መጠየቅ ነበረበት። በፊት ለፊቱ አልጠየቀውም። ተገቢ አይደለም። ኦኬ ኤክስ ነው። ኦኬ እዩ ምን ያህል ወጠጤ ናቸው፣ ህፃን ናቸው ሁለቱም ስላችሁ። ተጣልተው ከቤት ወጣ። እሷም በትንሽ በትልቁ ከቤት ተጣልታ ትወጣለች። ይህን ኤክስ አድርገንባታል። የምታስፈራራው ትንሽ ሲጋቸው ብድግ ብላ ልብሷን ይዛ ትወጣለች። ሄዱ ለምኖ ይቅርታ ጠይቆ ያመጣታል። ኦኬ ተጣልተው እሷን ለማስቀናት ቴሌግራም ላይ የሌላ ሴት ፎቶ ፕሮፋይል አረገ። ማን ባልና ሚስቶች ሆነ ለ3 ቀን ተጣልተው ወጣ። ጓደኛዋ ጋር ሄዳ ቴሌግራም ላይ እሷ ብሎክ አድርገው ብሎክ ስላደረገችው አታይም። ጓደኞቿ አይተው እንዴ ምንድነው ባልሽ እኮ የሴት ፎቶ ፕሮፋይል አርጓል ብለው ሲያሳዩት ስታይ እህቱ ናት እንዴ ሲሏት፣ አይ እህቱን አውቃታለሁ እህቱ አይደለችም፣ ግን ምናልባት ያክስቱ ልጅ ትሆናለች ብዬ ሸፈንኩለት። አሁን ላይ ግን ሳቅ ያቺ ሴት ያክስቱ ልጅ አይደለችም፣ ባለትዳርና የልጆች እናት ናት ብላ አለችው። ሰው ይህንን መጠየቅ ነበረበት። አልጠየቀውም። እግረኛው እንደዚህ አድርገሃል ወይ ብሎ መጠየቅ ነበረበት። አልጠየቀውም። ከጓደኛዋ ጋር የሚደብር ቴክስት ተጻጽፈሃል ወይ? እንዲህ ነው ነጥብ ይዞ እሷ ስትናገር እሱ ነጥብ ይዞ ከዛ ሆኗል ወይ ብሎ ማረጋገጥ ነበረበት። እየጠበቅን ነበር። አልጠየቀውም። ምንም ማስረጃ የለም። ከሱ የሰማነው ነገር የለም። እዛው በፊት